አርቲፊሻል ኢንተለጀንስ ወይም ኤአይ በዘመናችን ከምናየው ከማንኛውም ነገር በበለጠ ፍጥነት እያደገ ነው። ብዙ ሰዎችም ተመሳሳይ የሆነ ጥያቄ እያነሱ ኤአይ ስራችንን ይወስድብናል ወይስ አሰራራችንን ነው የሚቀይረው? ይህ ጥያቄ አሁን ላይ የሳይንስ ልቦለድ ወይም ሳይንስ ፊክሽን ታሪክ አይደለም። በዓለም ዙሪያ ለሚገኙ በሚሊዮን የሚቆጠሩ ሰራተኞች አሳሳቢ የሆነ እውነተኛ ጉዳይ ነው። ወደ መልሱ በጥልቀት ከመግባታችን በፊት ይህንን ቪዲዮ ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁንና ኤአይ ለወደፊታቸው ምን ማለት እንደሆነ ለመረዳት ለሚያስፈልጋቸው ሰዎች ሼር ማድረጋችሁን እንዳትረሱ። ኤአይ አሁን እንዲሁ እንደ አንድ መገልገያ መሳሪያ ብቻ ሳይሆን እንደ አንድ የሥራ ባልደረባ እየሆነ መጥቷል። ኢሜሎችን ይጽፋል፣ ግዙፍ የሆኑ መረጃዎችን ይተነትናል፣ ምርቶችን ዲዛይን ያደርጋል፣ እንዲሁም ምስሎችንና ቪዲዮዎችን ይፈጥራል። ይህ ለአንዳንዶች አስደሳች ሲሆን ለሌሎች ደግሞ አስጊ ነው። ነገር ግን በእርግጥ ምን እየተከናወነ እንዳለ ለመረዳት ኤአይን በግልጽና በተጨባጭ መንገድ መመልከት አለብን። ኤአይ ዝም ብሎ ስራዎችን አይነጥቅም፣ ነገር ግን ስራዎች የሚሰሩበትን መንገድ ይቀይራል። በታሪክ ውስጥ እንደምናየው ከእንፋሎት ሞተር ጀምሮ እስከ ኮምፒውተር ድረስ የመጡ ሁሉም አዳዲስ ቴክኖሎጂዎች የተወሰኑ ተግባራትን ተኩ እንጂ የሰውን ሚና ሙሉ በሙሉ አልተኩም። አሁን እያየን ያለነው ተመሳሳይ ነገር ነው፣ ነገር ግን ፍጥነቱ ይለያል። ኤአይ ተደጋጋሚ፣ ግልጽና በዳታ ላይ የተመሰረቱ ስራዎችን በመስራት ረገድ እጅግ በጣም ጎበዝ ነው። ሰነዶችን ስካን ማድረግን፣ ቁጥሮችን ማሰላሰልን ወይም ደግሞ ግልጽ መመሪያዎችን መከተልን የሚጠይቅ ማንኛውም ስራ በአውቶሜሽን ሊሰራ ይችላል። ይህ ማለት በዳታ ማስገባት ወይም ዳታ ኤንትሪ፣ ቀላል የደንበኞች አገልግሎት፣ መሰረታዊ የሂሳብ መዝገብ አያያዝ፣ የትርጉም ስራና የአስተዳደር ስራዎች ላይ ያሉ ሚናዎች ከፍተኛ አደጋ ላይ ናቸው። እነዚህ ስራዎች በአንድ ሌሊት ይጠፋሉ ማለት ግን አይደለም። ነገር ግን ለእነዚህ ሚናዎች የሰው ኃይል ፍላጎት ይቀንሳል። ምክንያቱም ኩባንያዎች ያለ እረፍት 24 ሰዓት የሚሰሩ ስህተትን የማይሰሩና ደሞዝ የማይጠይቁ መሳሪያዎችን ይመርጣሉ። ሆኖም ኤአይ አዳዲስ የሥራ አይነቶችንም እየፈጠረ ነው። የኢንተርኔት ዘመን ዲጂታል ማርኬተሮችን፣ የማህበራዊ ሚዲያ አስተዳዳሪዎችንና የይዘት ፈጣሪዎችን እንደፈጠረ ሁሉ የኤአይ ዘመን ደግሞ የኤአይ አሰልጣኞችን፣ ፕሮምፕት ኢንጂነሮችን፣ የአውቶሜሽን አስተዳዳሪዎችንና የኤአይ ስርዓቶችን የሚቆጣጠሩና የሚያስተካክሉ ባለሙያዎችን እየፈጠረ ነው። እንደውም ብዙ ኩባንያዎች ዛሬ በኤአይ ምክንያት ብዙ ሰዎችን እየቀጠሩ ነው። ትክክለኛው ችግር ግን ይህ ነው። አዲሶቹ ስራዎች አዳዲስ ክህሎቶችን ይፈልጋሉ። ራሳቸውን የማያሻሽሉ ሰራተኞች ወደ ኋላ የመቅረት አደጋ ይገጥማቸዋል። ኤአይን እንዴት መጠቀም እንዳለባቸው የሚማሩ ሰራተኞች ግን ተፈላጊነታቸው ይጨምራል። ስለዚህ ጥያቄው ኤአይ ስራችንን ይወስድብናል የሚለው ሳይሆን ከኤአይ ጋር እኩል እንራመዳለን ወይስ ወደ ኋላ እንቀራለን የሚለው መሆን አለበት። ሌላው ወሳኝ እውነታ ኤአይ የሰውን ፈጠራ፣ ስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ፣ የሌሎችን ስሜት መረዳት ወይም ኤምፓቲ፣ አመራርንና ስትራቴጂካዊ አስተሳሰብን መተካት አለመቻሉ ነው። ማሽኖች ባህልን፣ የሰዎችን ስሜት፣ የግል ተሞክሮዎችን ወይም ሞራሊቲን አይረዱም። እነሱ ሊያደርጉ የሚችሉት የነገሮችን ንድፍ ወይም ፓተርን መገመት ብቻ ነው። በሰው ግንኙነት ላይ የተመሰረቱ ስራዎች ማለትም እንደ አስተማሪዎች፣ ቴራፒስቶች፣ ጠበቆች፣ ዶክተሮች፣ የይዘት ፈጣሪዎችና አስተዳዳሪዎች ስራቸው ይቀየራል እንጂ አይጠፋም። ይልቁንም ኤአይ እንደ ድጋፍ ሰጪ ስርዓት ያገለግላል። ኤአይን የሚጠቀም ዶክተር በምርመራው ይበልጥ ትክክለኛ ይሆናል። ኤአይን የሚጠቀም ጠበቃ የህግ ጉዳዮችን በፍጥነት ማዘጋጀት ይችላል። ኤአይን የሚጠቀም የይዘት ፈጣሪ ይዘቶችን በብቃት ማምረት ይችላል። ይህ ሽርክና ወይም ፓርትነርሺፕ እንጂ መተካካት አይደለም። የወደፊቱ ጊዜ ሰራተኞች ከአርቲፊሻል ኢንተለጀንስ ጋር ተጣምረው የሚሰሩበት ነው። በተጨማሪም ኤአይ ምንም ያህል ብልህ ቢሆን ብዙ ኢንዱስትሪዎች ሙሉ በሙሉ አውቶሜሽንን እንደማይፈቅዱ መረዳት ያስፈልጋል። ህብረተሰቡ፣ መንግስታትና ኩባንያዎች ኤአይ የሰዎችን ቦታ ምን ያህል መተካት እንዳለበት ገደብ ያስቀምጣሉ። ለምሳሌ ብዙ ሰዎች ሙሉ በሙሉ በሮቦት የሚመራ የህግ ስርዓትን፣ ሆስፒታልን ወይም የፖለቲካ ውሳኔ ሰጪ አካልን አያምኑም። የሰው እይታና ቁጥጥር ምንጊዜም አስፈላጊ ሆኖ ይቀጥላል። ይህ ማለት ኤአይ የቴክኖሎጂ ጥያቄ ብቻ ሳይሆን የማህበራዊና የሥነ ምግባር ጥያቄም ጭምር ነው። ነገር ግን እነዚህ ገደቦች ቢኖሩም የሥራ ቦታው እየተቀየረ ነው። በአሮጌ ዘዴዎች ወይም ጊዜው ያለፈባቸው ክህሎቶች የሚተማመኑ ሰዎች ፈተና ይገጥማቸዋል።
ኤአይን እንደ መሳሪያ መጠቀምን የሚመርጡ ሰዎች ግን ያድጋሉ። ይህም ልክ ኮምፒውተርን ለመማር ፈቃደኛ ያልሆኑ ሰዎች እንደተቸገሩት፣ ኮምፒውተርን የተቀበሉት ግን የበለጠ ውጤታማ እንደሆኑት አይነት ነው። አሁን ያለው ልዩነት ግን ፍጥነት ነው። ኤአይ እጅግ በፍጥነት እየተሻሻለ ስለሆነ ሰራተኞች ከበፊቱ በበለጠ ፍጥነት መላመድ አለባቸው። እውነታው ይህ ነው። ኤአይ ስራዎችን ይወስዳል፣ ነገር ግን ሁሉንም ስራዎች አይወስድም። የተወሰኑ ተግባራትን ይተካል፣ ለአንዳንድ ሚናዎች ያለውን ፍላጎት ይቀንሳል፣ እንዲሁም ለሌሎች ደግሞ ፍላጎትን በከፍተኛ ሁኔታ ይጨምራል። ሰዎችና ማሽኖች ጎን ለጎን ወደሚሰሩበት ዓለም እየገባን ነው። ከኤአይ ጋር እንዴት መተባበር እንዳለባቸው የሚማሩ ሰዎች የተሻለ ገቢ ያገኛሉ፣ በፍጥነት ያድጋሉ፣ እንዲሁም ተፈላጊ ሆነው ይቆያሉ። ይህንን ችላ የሚሉ ግን ለመወዳደር ይቸገራሉ። ኤአይ እዚህ የመጣው እድሎችን ለማጥፋት ሳይሆን ለመለወጥ ነው። ለውጥ ደግሞ ሁልጊዜም ተግዳሮቶችንም ሆነ አዳዲስ እድሎችን ይዞ ይመጣል። ስለዚህ ኤአይ ስራዬን ይወስድብኝ ይሆን ብሎ ከመጠየቅ ይልቅ ትክክለኛው ጥያቄ የሚሆነው ክህሎቴን ለማሳደግና የወደፊት የስራ ህይወቴን ለማስተካከል ኤአይን እንዴት ልጠቀምበት የሚለው ነው። የሚማሩ የሚላመዱና የማወቅ ጉጉት ያላቸው ሰዎች በአዲሱ የስራ ዓለም ውስጥ ሁልጊዜ ቦታ ይኖራቸዋል።